ከከተማና መሰረተ ልማት እውቅና የተሰጠው የቢግ 5 ኮንስትራክሽን ኢትዮጵያ ከምስራቅ አፍሪካ መሰረተ ልማት እና የውሃ ኤክስፖ ጋር በመተባበር ከሰኔ 19 እስከ ሰኔ 21 የንግድ ትርኢት ያዘጋጃል። የከተማና መሰረተ ልማት ሚኒስትር ጫልቱሳኒ በንግድ ትርኢቱ ማብሰሪያ መርሃ ግብር ላይ እንዳሉት ባለፉት 7 ዓመታት የኢትዮጵያ ግንባታ ዘርፍ እድገት አሳይቷል። የኮንስትራክሽን ዘርፉ ለሀገሪቱ ጂዲፒ የ19 በመቶ ገደማ አስተዋጽኦ እንዳለው አንስተው ዘርፉ አሁንም ውስብስብ ችግሮች አሉበት ይላሉ። ችግሮችን ለመፍታት የተቋማት ርብርብን የሚጠይቅ በመሆኑ እንዲህ ያሉ የንግድ ትርኢቶች ደግሞ አስተዋጽኦአቸው የጎላ ነው ብለዋል። ኮንስትራክሽን በዓለም ደረጃ የአንድ ሀገር እድገት በትክክለኛ ጎዳና ላይ ስለመኖሩና ኢኮኖሚው እያደገ ስለመምጣቱ የኮንስትራክሽን ግብዓት ያጠቃቀም ሁኔታ ራሱ እንደ አንድ የኢኮኖሚክ ፋክተር የሚታይበት እድል አለ። ስለዚህ እኛ ጋር ሁሉ ነገር ኮንስትራክሽን ነው ብለን መውሰድ እንችላለን። ከዚህ አኳያ ማበርከት የሚገባውን ያህል እንኳን አበርክቷል ብለን ባንል ለጂዲፒው ወደ 19% ገደማ የሚሆን አስተዋጽኦ ያበረክታል። ይሄ ዘርፍ ትልቅ እድገት፣ ትልቅ መነቃቃት፣ ትልቅ ውጤት የታየበት ዘርፍ ነው። ዛሬ ለሶስተኛ ጊዜ የምናካሄደው የከተማና መሰረተ ልማት ሚኒስቴር ከዲኤምጂ ኢንተርናሽናል ኢቨንት ኦርጋናይዘር እና እንዲሁም ከኢቴል ጋር በጋራ በመሆን እንዲሁም ደግሞ ስትራቴጂክ አጋር ከሆነው የኢትዮጵያ ኮርፖሬሽን ስራዎች ድርጅት ጋር በጋራ በመሆን የኮንስትራክሽን ዘርፉን በከፍተኛ ደረጃ ማነቃቃት የሚችል ትልቅ ኩነት ነው እንግዲህ እያዘጋጀን ያለ ነው። ዛሬ ለሶስተኛ ጊዜ ነው የምናካሄደው። ከዓለም ሀገራት የሚመጡ ምናልባትም ከ20 የዓለም ሀገራት በላይ ይሳተፋሉ። ኒርሊ 250 በላይ የሚሆኑ ኢንተርናሽናል ካምፓኒዎችና ሎካል ካምፓኒዎችም እንዲሁ ይሳተፋሉ። የኤግዚቢሽኑ ዋና ዓላማ የኮንስትራክሽን ኢንዱስትሪውን በማዘመን ዓለም የደረሰበትን የኮንስትራክሽን ግብዓትና ሲስተም ኢትዮጵያም እንድትጋራ ማድረግ ነው። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ዮናስ አያሌው እንደሚሉት ተቋሙ የ3D ሮቦት ቴክኖሎጂን በኮንስትራክሽን ዘርፉ ጥቅም ላይ ለማዋል እየሰራ ነው። የኛ ተቋም ባለፉት ጊዜያት ከሰራቸው የተለያዩ ስራዎች በተጨማሪ የ3D ፕሪንት ሮቦት ቴክኖሎጂን ለመጀመሪያ ጊዜ ለማስተዋወቅ ከአንድ የውጭ ካምፓኒ ጋራ በጋራ ፓርትነርሺፕ ተፈራርመን እሱን ለኢንዱስትሪው ተጠቃሚዎች የምናስተዋውቅበት ኢቨንት ነው የሚሆነው። እንግዲህ በኢንዱስትሪ ውስጥ ያሉ ባለሙያዎች ተካፋዮችና በተለይ ደግሞ አምራች የሆኑ ተቋማት ከውጭ የሚያስመጡም አካላት ይሄንን ኢቨንት መጎብኘታቸው መካፈላቸው ትልቅ አቅም ይፈጥራል እንደ ሀገር።